በኢራን ሰማይ ከባድ ፍንዳታ እያስተጋባ ነው። አሜሪካና ኢራን ለድርድር ሲገቡ ከባድ መርዶ ተሰምቷል። As concern continues that the US could launch a military attack on Iran. Mr. Trump said Tehran was talking seriously to Washington. በድርድሩ ወቅት ውጥረቱ መልኩን ቀይሯል። ዓለም ካለፉት 80 ዓመታት ወዲህ አይታው የማታውቀው እጅግ አደገኛ ገደል አፋፍ ላይ ቆማለች። منبری دارند، تریبونی دارند، مسئولند، روشنگری کنند، حقایق دنیای اسلام را የኢራን ሰማይ በጦርነት ደመናም ተጋርዷል። ይህ ተራ ግጭትም አይደለም። ይህ መላውን መካከለኛ ምስራቅን ብቻ ሳይሆን መላውን ፕላኔት ሊያነድ የሚችል የመጨረሻ ፍንዳታ መጀመሪያ ሊሆንም ይችላል። ሁኔታው እጅግ አስደንጋጭ በሆነ ፍጥነት እየተቀያየረ ነው። አሜሪካና ኢራን በኦማን ለድርድር ጠረጴዛ ላይ በተቀመጡበት በዚህ ሰዓት መላውን ዓለም ያንቀጠቀጠ ከባድ መርዶ ተሰምቷል። የዲፕሎማሲው ተስፋ ተመናምኖ የሰላምን ተስፋ ያጨለመውን ዜና የአሜሪካ መንግስት ማብስሯል። Last week, we took decisive action to stop a ruthless terrorist from threatening American lives. At my direction, the United States military eliminated the world's top terrorist. አሜሪካ በአስቸኳይ ዜጎቿ ኢራንን ለቀው እንዲወጡ ስታዝ የኢራን ጀነራሎች ደግሞ ጣታቸውን በሚሳኤል ማስወንጨፊያው ቁልፎች ላይ አሳርፈዋል። ሩሲያ በበኩሏ የኢራንና የአሜሪካ ውጥረት ሊፈነዳ ተቃርበዋል ስትል ለዓለም የመጨረሻውን ማስጠንቀቂያ ሰጥታለች። Immediately, as soon as we learned that this tanker had been seized, we made an urgent appeal to the American side. የጦርነት ደመናው ከቴህራን እስከ ዋሽንግተን ሰማዩን ጋርዶታል። ዛሬ ከዝግ በሮች በስተጀርባ እየተረበሸ ያለውን ምስጢር፣ የዓለምን የኃይል ሚዛን የሚቀይረውን የሩሲያን ጣልቃ ገብነትና ሊከሰት የሚችለውን አስከፊ መዘዝ በጥልቀት እንመረምራለን። ወደ ዝርዝር መረጃው ከመግባታችን በፊት አንድ እውነታን መረዳት የግድለናል። በአሜሪካና በኢራን መካከል ያለው ጸብ የቆየ ቢሆንም የዛሬው ግን የተለየ ነው። ለዓመታት ሲካሄድ የነበረው የቃላት ጦርነት አሁን ወደ ተግባርም ተቀይሯል። በአንድ በኩል የዓለማችን ልዕለ ኃያል አሜሪካ፣ በሌላ በኩል ደግሞ የመካከለኛው ምስራቅ አንበሳ የምትባለውና የኒኩሌር ቴክኖሎጂ ባለቤት ለመሆን የምትተጋው ኢራንን እናገኛለን። በመካከላቸው ያለው ገመድም ተበጥሷል። ሩሲያና ቻይናም በጉዳዩ ውስጥ እጃቸውን አስገብተዋል። ታዲያ ድርድሩ በጀመረበት በዚህ ሰዓት የተሰማው ያ ከባድ መርዶ ምንድነው? አሜሪካ ስለምን ዜጎቿን በድንገት አስወጣች? የሚሉ ጥያቄዎችን በዘገባችን በዝርዝር እንመለከታቸዋለን። እናንተ ደግሞ እንደ ሁሉ ጊዜው ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው ቆዩ። አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ተአማኒና ወቅታዊ መረጃዎችን ያግኙ። አሁን ወደ ዝርዝሩ ነው የምናምራው። የአሜሪካና የኢራን ግንኙነት እንደ ሰሜንና ደቡብ ዋልታ የራቁ ናቸው። ባላንጣነታቸው ትናንት እየተጀመረ ሳይሆን ባለፉት 45 ዓመታት በቂም በደምና በስለላ ጦርነት የታጀበ ታሪክ ነው። እንደ አውሮፓውያን አቆጣጠር በ1979 በቴህራን የተካሄደው የእስላማዊ አብዮትን የአሜሪካ ኤምባሲ መያዝ ዋሽንግተንና ቴህራንን ወደማይመለሱበት የጠላትነት ጎዳና መርቷቸዋል። አሜሪካ ኢራንን የሽብርተኝነት ዋና ተዋናይና የእስራኤል ደህንነት ስጋት ስትላት፣ ኢራን ደግሞ አሜሪካ በመካከለኛው ምስራቅ ለሚፈጠሩ ምስቅልቅሎች ሁሉ ተጠያቂ የሆነች ታላቁ ሰይጣን ናት በማለትም ትገልጻታለች። ዛሬ ግን ይህ ባላንጣነታቸው ከመቼውም ጊዜ በላይ አደገኛ ቃናን ይዟል። ፉክክሩ ከቀጠናው የበላይነት አልፎ ወደ ኒኩሌር ቴክኖሎጂ ሽሚያና ወደ ዓለም አቀፍ የኃይል አስተላለፍም ተሸጋግሯል። አሜሪካ በመካከለኛው ምስራቅ ያላትን የብዙ አስርት ዓመታት ተጽዕኖን ለማቆየት ስትታገል፣ ኢራን በበኩሏ እንደ ሂዝቦላ፣ ሁቲና በኢራቅ ያሉ ታጣቂዎችን በመጠቀም የአሜሪካንን እግር ለማሳጠር እየሰራችም ትገኛለች። አሁን ላይ ውጥረቱን ከፍ ያደረገው ደግሞ የኢራን የኒኩሌር ማበልጸጊያ ፍጥነቱን መጨመርና አሜሪካ የምትጥለው የኢኮኖሚ ማዕቀብ ነው። አሜሪካ ኢራንን በኢኮኖሚ ለማንበርከክ ስትሞክር፣ ኢራን ደግሞ በሆርሙዝ የባህር ሰርጥ ላይ የነዳጅ ፍሰቱን በማወክ ዓለምን ለማስፈራራት ትሞክራለች። ይህ የድመትና የአይጥ ጨዋታ አሁን ወደ ማብቂያው እየደረሰ ይመስላል። ዲፕሎማሲው ተስፋው ሲመናመን፣ ጀነራሎች መድረኩን ሲቆጣጠሩና እንደ ሩሲያ ያሉ ሀያላን ሀገራት ወገን ሲይዙ፣ ጉዳዩ ከሁለት ሀገራት ፍጥጫ አልፎ የዓለም ስጋትም ሆኗል። ታዲያ ድርድሩ በጀመረበት በዚህ ሰዓት የተሰማው ያ መርዶ ምንድነው? ውጥረቱንስ ከመቼውም ጊዜ በላይ ሊፈነዳ ያቀረበው የትኛው ክስተት ነው? አሜሪካና ኢራን በመካከላቸው የተፈጠረውን ውጥረት ለማብረድ ኳታር፣ ቱርክና ሳውዲ አረቢያ አሸማጋይነት ለንግግር ኦማን ቢገቡም ከድርድሩ መቋጨት በፊት የተሰማው ዜና ዓለምን አስደንግጧል። ሰላም ወይስ ጦርነት በሚል ዓለም በሙሉ
ትኩረቱን በድርድሩ ላይ ባተኮረበት በዚህ ወቅት ድርድሩ ከተጀመረ ሰዓታት በኋላ ግን ከተስፋ ይልቅ የሞት ደውልም ተሰምቷል። የዲፕሎማቲክ ምንጮች ድርድሩ ከማለቁ በፊት አሜሪካን ወታደራዊ እርምጃ ለመውሰድ እንቅስቃሴ ጀምራለች ሲሉ ስጋታቸውን ገልጸዋል። በአሜሪካና በኢራን መንግስታት ከፍተኛ ባለስልጣናት መካከል ኦማን ውስጥ የሚደረገው የመጀመሪያው ንግግር እንደተጀመረ አሜሪካ ዜጎቿ በአስቸኳይ ኢራንን ለቀው እንዲወጡ ትዕዛዝ አስተላልፋለች። ይህ ማስጠንቀቂያ የወጣው የአሜሪካ መንግስት በተለይ ለኢራናውያን የተለያዩ መረጃዎችን በሚያቀርብበት ዘ ዩናይትድ ስቴትስ ቨርቹዋል ኤምባሲ በተባለው የበይነ መረብና የማህበራዊ ሚዲያ መድረኮች ላይ ነው። አሜሪካ ዜጎቿ ከመላው ኢራን ለቀው እንዲወጡ እንደ ምክንያት ያቀረበችው በአገሪቱ እየተጠናከረ ያለው የደህንነት ጥበቃ እርምጃም መንገዶች መዘጋት፣ የህዝብ ትራንስፖርት መቋረጥ እንዲሁም የኢንተርኔት አገልግሎት መቋረጥን ምክንያት እንደሆነ ብትገልጽም ግን እውነታው ግን ወታደራዊ እርምጃው ሊወሰናት መቅረታቸው ነው ሲሉ ተንታኞች ስጋታቸውን ገልጸዋል። አሜሪካ ዜጎቿ በአስቸኳይ ኢራንን ለቆ እንዲወጡ ትዕዛዝ የሰጠችው በኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ እንዲሁም በፕሬዝዳንት ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮቭ እና የትራምፕ ልጅ ባለቤት ጃሪድ ሽኩነር መካከል ኦማን ዋና ከተማ መስካት ውስጥ ውይይት በሚጀምርበት ወቅት ነው። በኢራን ለሳምንታት ከተካሄደው ተቃውሞ ጋር በተያያዘ የኢራን መንግስት የጣለውን የሞባይል የመደበኛ ስልክና ሀገር አቀፍ የኢንተርኔት አገልግሎት እቀባ እስካሁን ድረስ እንደቀጠለ ሲሆን የተለያዩ አየር መንገዶች ወደ ኢራንና ከኢራን የሚያደርጓቸውን በረራዎች ውስን አድርገው ቆይተዋል። በድርድሩ ወቅት አሜሪካ እርምጃ የመውሰድ አዝማሚያን ማሳየቷ የድርድሩ መድረክ ሰላምን ለማምጣት ሳይሆን በመካከለኛው ምስራቅ ለሚኖረው የኃይል ሚዛን ድንበርን ለመሳል ያለመ ይመስላል ሲሉ የፖለቲካ ተንታኞች ስጋታቸውን ገልጸዋል። አሜሪካ ለዜጎቿ በአስቸኳይ ኢራንን ለቃችሁ ውጡ የሚለው ትዕዛዝ በዲፕሎማሲው መድረክ ላይ የመጨረሻ ማስጠንቀቂያ ተብሎ የሚታይ ሲሆን የጦርነት ደመናዎችም እየተናፈሱ መሆናቸውን በግልጽ ያሳያል። የአሜሪካ መንግስት ይህንን ትዕዛዝ ያስተላለፈው በኢራን ውስጥ የአሜሪካ ዜጎች ሊታገቱ ወይንም በሚመጣው ወታደራዊ ግጭት ሰለባ ሊሆኑ ይችላሉ በሚል ስጋት ነው። የቴህራን ዓለም አቀፍ አውሮፕላን ማረፊያ በጭንቅ በተዋጠው የአሜሪካ ዜጎችም ተሞልቷል። ብዙዎች ይህ የምጽአት ቀን ይመስላል ሲሉ በድንጋጤ ሲገልጹም ተሰምቷል። በተመሳሳይ ጊዜ የአሜሪካ ባህር ኃይልና የአየር ኃይል በፋርስ ባህረ ሰላጤና በኦማን ባህረ ሰላጤ የጦር መርከቦችና ተዋጊ ጄቶችን ቁጥር በከፍተኛ ሁኔታ ጨምሯል። የአሜሪካ አውሮፕላን ተሸካሚ መርከብ በክልሉ መታየቱ ዋሽንግተን ለጦርነቱ ዝግጁ መሆኗን የሚያሳይ ግልጽ መልእክትም ተደርጎ ተወስዷል። አሜሪካ ለጦርነት ዝግጁ መሆኗን ስታሳይ፣ ኢራን ደግሞ በምንም መልኩ እንደማትንበረከክ ግልጽ አድርጋለች። የኢራን እስላማዊ አብዮታዊ ጠባቂ ኃይል IRGC ከፍተኛ አዛዦች በቴሌቪዥን ቀርበው መላው የኢራን ጦር የአየር መከላከያ ክፍሎችና የሚሳኤል ክፍሎች በከፍተኛ ተጠንቀቅ እንዲቆሙ ትዕዛዝን ሰጥቷል። ጀነራሎቹ ማንኛውም ጠላት ኢራንን ለመንካት ቢሞክር ምላሻችን በመካከለኛው ምስራቅ ካሉ ሁሉም የአሜሪካና የእስራኤል ወታደራዊ ሰፈሮች ላይ ወዲያውኑ ይደርሳሉ ብለዋል። የኢራን የከርሰ ምድር የሚሳኤል ማከማቻዎችና ማስወንጨፊያ ስፍራዎች ለጥቃቱ ዝግጁ መሆናቸው ተነግሯል። ኢራን በሺዎች የሚቆጠሩ ባሊስቲክ ሚሳኤሎች ያላት ሲሆን እነዚህ ሚሳኤሎች በመካከለኛው ምስራቅ የሚገኙ ማንኛውንም ኢላማ ለመምታት የሚያስችል አቅም አላቸው። ይህ መግለጫ አሜሪካንን ብቻ ሳይሆን እስራኤልንም ጭምር በእጅጉ አሳስቧታል። ኢራን የሚሳኤል መርሃ ግብሯን እንዲቆም የአሜሪካንን ጥሪ ውድቅ አድርጋ የሀገራችንን የመከላከል አቅም ለማንም ድርድር የሚቀርብ አይደለም ብላ በድፍረትም አውጃለች። ሁለቱ አያላን አውራ ጣቶቻቸውን በመቀያየር ላይ ባሉበት በዚህ ወሳኝ ወቅት ዓለም አቀፍ ተጽዕኖ ፈጣሪዎች የጦርነቱን አደጋ ለማቀዝቀዝ እየሞከሩም ይገኛሉ። ከሁሉም ጎልቶ የወጣው ደግሞ የሩሲያ ማስጠንቀቂያ ነው። የሩሲያ የውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ ሁኔታው ሊፈነዳ የሚችል ሲሉ ገልጸውታል። ላቭሮቭ በአሁኑ ሰዓት በአሜሪካና በኢራን መካከል ያለው ውጥረት ከመቼውም ጊዜ በላይ አደገኛ ደረጃ ላይ ደርሷል ያሉ ሲሆን ምንም አይነት የተሳሳተ ስሌት መላውን ክልል ወደ ከፍተኛ አደጋ ሊያስከትል ይችላል ሲሉ አስጠንቅቀዋል። ሩሲያ አሜሪካ በኢራን ላይ የኃይል እርምጃ ለመውሰድ እያሰበች ነው ስትል በግልጽም ወንጅላለች። ሞስኮ የአሜሪካን ብርትና አንድ ወገንተኝነት የውጥረቱን ዋና መንስኤ ሲሆን ዲፕሎማሲያዊ መፍትሄ ካልተገኘ መዘዙ ለአሜሪካም ሆነ ለመላው ዓለም የማይበጅ ይሆናል ብላለች። ሩሲያ ከኢራን ጋር የቅርብ ወታደራዊና የኢኮኖሚ ግንኙነት ያላት ሲሆን በፋርስ ባህረ ሰላጤ ላይ የራሷን ወታደራዊ መገኘትን ማጠናክራለች። ይህ ማለት ጦርነት ቢነሳ ሩሲያ በየትኛው ወገን ልትቆም እንደምትችል ግልጽ ማስጠንቀቂያንም የሰጠችበት ነው ተብሏል።
ይህ የአሜሪካና የኢራን ፍጥጫ ከመቼውም ጊዜ በላይ የጦርነት ደወልን እያሰማ ነው። ዓለም እስትንፋሷን ይዛ ቀጣዩን እርምጃም በጥብቅ ትከታተላለች። እንግዲህ ዓለም የቆመችበት በዚህ አስፈሪ አፋፍ ላይ ነው። በቴህራን ሰማይ ላይ ያንዣበበው የጦርነት ደመናም የአሜሪካ ዜጎች በአስቸኳይ ሀገሪቱን ለቀው እንዲወጡ የተሰጠው ትዕዛዝና የኢራን ጀነራሎች ጣታችን በሚሳኤሉ ቁልፍ ላይ ነው ማለታቸው ሁሉም የሚያመላክተው አንድ እውነትን ብቻ ነው። ዲፕሎማሲው ላይ የተጣለው ተስፋ ፍሬው ጣፋጭ እንዳልሆነም አመላካች ሆኗል። የሩሲያው ሴርጌይ ላቭሮቭ እንዳሉት ሁኔታው ሊፈነዳ ተቃርቧል ማለታቸው ይህ ፍንዳታ ደግሞ በቴህራን ወይንም በዋሽንግተን ብቻ የሚወሰን አይደለም። የመካከለኛው ምስራቅ ነዳጅ ፍሰት ከተቋረጠ የዓለም ኢኮኖሚ ይፈርሳል። ግጭቱ ከተስፋፋ ደግሞ ታላላቅ አያሌ ሀገራት የሚሳተፉበት የዓለም አቀፍ ቀውስ መፈጠሩ አይቀሬ ይሆናል። ታሪክ እንደሚያስተምረን ጦርነት የሚጀምረው በስመት ቢሆንም ውጤቱ ግን ለማንም አይበጅም። አሜሪካ በቴክኖሎጂ የበላይነቷ፣ ኢራን ደግሞ በማይበገረው ወታደራዊ ወኔና በሚሳኤል አቅሟ ለፍጥጫ ተዘጋጅታለች። አሁን የቀረው አንድ ጥያቄ ብቻ ነው። ይህ ውጥረት በሰላማዊ ድርድር ይረግባል ወይስ ዓለም ሌላ አሰቃቂ የታሪክ ምዕራፍን ትጽፋለች የሚለው ነው። የእርሶስ አስተያየት ምንድን ነው? አሜሪካና ኢራን ወደማይመለሱበት ጦርነት ይገባሉ ብለው ያስባሉ ወይስ ይህ ሁሉ የኃይል ማሳያ የድርድር የበላይነትን ለመያዝ የሚደረግ ስልታዊ ጨዋታ ነው? ሩሲያስ በዚህ ግጭት ውስጥ ምን ያህል ርቀት ልትሄድ ትችላለች? ሐሳባችሁን ኮሜንት ላይ በዝርዝር ይህንን ወቅታዊ መረጃ ከወደዳችሁት ላይክ ማድረጋችሁን እንዳረሱ፣ ለሌሎች ሼር ማድረጋችሁን አትዘንጉ። እንደዚህ አይነት ዓለም አቀፋዊ ትንታኔ መረጃዎችን ለማግኘት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በሌላ መረጃ ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።